የሰው ልጅ የህይወት ጣዕም የሚወሰነው ባለው ነገር ላይ ሳይሆን ባለው አመለካከትና የውስጥ ማንነት ላይ ነው። አንድ ሰው ባለው ጥቂት ነገር ላይ እርካታ ካለው ያ ጥቂት ነገር እንደ ብዙ ተቆጥሮ በረከት ይሆንለታል። በተቃራኒው ግን ስግብግብነትና ስስት ካለበት በቁጥር የበዛውም ሀብት ቢሆን ለዓይኑ ጥቂት ሆኖ ይታየዋል። ፍቅርና ጥላቻም የርቀትን ትርጉም ይቀይሩታል። የምንወደው ሰው ወይም የምንፈልገው ግብ ምንም ያህል ርቆ ቢገኝ ለልባችን ግን ቅርብ ነው። የምንጠላው ነገር ግን እጃችን ላይ ያለ ነገር እንኳን ቢሆን እንደ ሩቅ ይቆጠራል። በህይወት መንገድ ላይ የሚያጋጥሙ ፈተናዎችና ችግሮች በትዕግስት ከተጋፈጥናቸው መንገዱ ቀስ በቀስ እየቀለለ ይሄዳል። ነገር ግን በችግር ጊዜ የምንረበሽና ተስፋ የምንቆርጥ ከሆነ ቀላሉ ነገር እንኳን ተራራ ሆኖ ይከብዳል። በአጠቃላይ የህይወትህ ስኬትና ውድቀት፣ ደስታና መከራ ያለው በአንተ አመለካከትና ግንዛቤ ውስጥ ነው። ይህንን ምስጢር ከተረዳህ ህይወትህን ትመራታለህ። ካልተረዳህና ትኩረት ካጣህ ግን እድሎችህ ከእጅህ ያመልጣሉ።